በባችለር ዲግሪ በማስተርስ ዲግሪ እና በፒኤችዲ ዲግሪ የተለያዩ ስኮላርሽፕ ኦፖርቹኒቲዎችን የምትፈልጉ ከሆነ ይሄ ዩቲዩብ ፔጅ ለእናንተ ነው። ሰላም እንዴት ናቸው? ስሜ ግርማ ፒኤችዲ ኢን ኢንፎርሜሽን ኢንጂነሪንግ የተለያዩ የውጭ ሀገር በተለይ ደግሞ አውሮፓና በጣሊያን የስኮላርሽፕ ኦፖርቹኒቲ ሲወጡ ወደ እናንተ አደርሳለሁ። አሞላላቸው ሪኳየርመንታቸው ምንድነው የሚለውን ወደ እናንተ አደርሳለሁ። ደግሞ አርቲፊሻል ኢንተለጀንስን እንዴት መጠቀም አለብን የሚሉ የተለያዩ ቪዲዮዎችን እሰራላችኋለሁ። ታዲያ በእንደዚህ አይነት ኮንተንቶች የምትፈልጉ ከሆነ ይሄ ዩቲዩብ ለእናንተ ነው። ሰብስክራይብ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ተጫኑ። በዛሬው የቪዲዮ ደግሞ ፒኤችዲ ስኮላርሽፕ ፈላጊዎች በተለይ ደግሞ በጣሊያን አይኤምቲ የሚባል ዩኒቨርሲቲ ያወጣው የስኮላርሽፕ ኦፖርቹኒቲ ያለ በሳይበር ሴኩሪቲ እና አድሚሽን ወደ 30 የሚጠጉ እንትኖች አሉት ፖዚሽኖች ናቸው። ስለዚህ ከ30ዎቹ ዊን ለማድረግ የተለያዩ ሪኳየርመንቶችን አውጥተዋል። እንዴት ነው ምንድናቸው ሪኳየርመንቶቹ እንዴት ይሞላሉ የሚለውን በዚህ ቪዲዮ አሳያችኋለሁ። እናንተ እስከ መጨረሻው ድረስ ይህንን ቪዲዮ ተመልከቱት። ሊንኮቹን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዚህ ዩቲዩብ ቪዲዮ ሊንክ ስር ሊንኩን አስቀምጥላችኋለሁ። ገብታችሁ ሞክሩት። የዴድላይኑ እስከ ኦገስት 31 ድረስ ይቆያል። በተለያዩ ነግሬያችኋለሁ። በሳይበር ሴኩሪቲ፣ የኮምፒውተር ሳይንስ፣ ኢንፎርሜሽን ኢንጂነሪንግ፣ አይቲ ላይ በተለይ በማስተር ዲግሪያችሁ የጨርሳችሁ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ። አራት ስፔሻላይዜሽኖች አሉ። አንደኛው ፋውንዴሽናል አስፔክት ኢን ሳይበር ሴኩሪቲ፣ ሁለተኛ ሶፍትዌር ሲስተም ኤንድ ኢንፍራስትራክቸር ሴኩሪቲ፣ ሶስተኛ ዳታ ገቨርናንስ ኤንድ ፕሮቴክሽን፣ አራተኛ ሂውማን ኢኮኖሚክ ኤንድ ሌጋል አስፔክት ኢን ሳይበር ሴኩሪቲ። ስለዚህ እያንዳንዱ ኮርስ ዲስክሪፕሽናቸውን ይመስላል። ለምሳሌ ፋውንዴሽን አስፔክት ኢን ሳይበር ሴኩሪቲ ምን ያጠቃልላል? provide scientific background to further advance research in cyber security. So candidate will study among others cryptography, AI, secure programming እንደዚህ አይነት ናቸው። ሁለተኛው ደግሞ ሶፍትዌር ሲስተም ኤንድ ኢንፍራስትራክቸር ሴኩሪቲ፣ ሶስተኛ ዳታ ገቨርናንስ ኤንድ ፕሮቴክሽን፣ ሌላው ደግሞ ሂውማን ኢኮኖሚክ ሌጋል አስፔክት ኢን ሳይበር ሴኩሪቲ። ሶ ይሄኛውም አንደኛው ከአራቱ አንደኛው ኤሪያ ነው ማለት ነው። ኮርሱ እስከ 3 ዓመት ይፈጃል። ፕሮግራሚንግ የሚጀምረው 2026 ዲሴምበር 1 ላይ ነው። በእንግሊዝኛ የሚሰጥ ኮርስ ነው። ስኮላርሽፑ 30 ነው። ቅድም ነግሬያችኋለሁ። እዚህ ጋር ሪሰርች ፕሮጀክቶች አሉ። ታይትሎቹ እስከ ዲስክሪፕሽናቸው ተቀምጧል። ስለዚህ በጣም እድለኞች ናቸው። ይህን ስኮላርሽፕ ላይ ስታደርጉ ታይትል ኦልሬዲ ስላለ በዛ ታይትል ዙሪያ ቆንጆ የሆነ ፕሮፖዛል ማዘጋጀት ነው። ይህን ስኮላርሽፕ አማውንቱ 16243 ፐር ይር ነው ግሮሱ። እዚህ ጋር የተለያዩ ያስቀመጧቸዋሉ። መጀመሪያ ወደ እንትኖቹ ከመሄደ በፊት ወደ ታይትሎቹ ቶፒኮቹ ከመሄደ በፊት ምን ሪኳየርመንት ያስፈልጋል? ፐርሰናል ኢንፎርሜሽን ያስፈልጋቸዋል። እንግሊሽ ላንጉጅ ሌቭል፣ ማንዳቶሪ ማይል ቴስት ኦፍል፣ ነገር ግን ሚዲየም ኦፍ ኢንስትራክሽን ማሳየት ይጠበቅባቸዋል። አዲሽናል ኢንፎርሜሽን ኢንተርቪው ይኖሯል። ሶ ኤዱኬሽን ኮምፐልሰሪ ነው። የማስተርስ ዲግሪ እና የባችለር ዲግሪ ሰርቲፊኬታችሁን ስቱደንት ኮፒ ከእንትኑ ጋር አዲሽናል ኳሊፊኬሽን ካላችሁ ያው ኦፕሽናል ነው እሱ። ፐብሊኬሽን ካላችሁ ብታስገቡ ጥሩ ነው፣ ነገር ግን ኦፕሽናል ነው እሱ። ኮፒ ኦፍ ናሽናል አይዴንቲቲ ፓስፖርት ማስገባት ይኖርባችኋል። ሲቪ ኮምፐልሰሪ ነው፣ ግዴታ ሲቪ ማዘጋጀት ይኖርባችኋል። በነገራችን ላይ በስተቀኝ በኩል ደግሞ ዲስክሪፕሽን አስቀምጧል። ስለዚህ እኔ ሊንኩን ስለማስቀምጥላችሁ ዲስክሪፕሽን ላይ የገባችሁ አንብቡት በደንብ ዲቴይሊ። ሪሰርች ፕሮጀክት ኮምፐልሰሪ ነው። ሶ ትራንስክሪፕት ዲፕሎማ፣ እሱም የባችለር እና የማስተርስ ዲግሪያችሁ ማለት ነው፣ እሱም ኮምፐልሰሪ ነው። ሪሰርች ስቴትመንት አለ፣ እሱም ኮምፐልሰሪ ነው። እዚህ ጋር ምን እንደሆነ ማክሲመም 10,000 ካራክተር ስፔስ ኢንክሉድድ ማንዳቶሪ ኢን እንግሊሽ። ሶ ሪሰርች ስቴትመንት መኖር ይኖርበታል። እንደ ሪሰርች ፕሮጀክትም እንደዛው ማለት ነው። ካንዲዴት ሪኳየርድ ቱ ኤክስፕረስ አፕ ቱ 4 ሪሰርች ፕሮጀክት። ሶ 4 ሪሰርች ፕሮጀክቶችን መምረጥ ትችላላችሁ እስከ 4። ይሄ በጣም አሪፍ አድቫንቴጅ አለው። ሪፈረንስ ኮምፐልሰሪ ነው ይላል። applicants are required to provide names and contact information of two referee። እናንተን ሪፈር የሚጽፉላችሁ 2 ሰዎች ማስገባት ይኖርባችኋል ማለት ነው። ስለዚህ ለእነሱ ማሳወቅ ይኖርባችኋል
እናንተ ላጻፏቸው አድቫይዘሮች እነሱ ኢሜል ሲገባላቸው የእናንተን መሙላት ይኖርባቸዋል። ኢቫሉዌሽን ክራይቴሪያው አካዳሚክ ባክግራውንድ፣ ጀነራል አፕቲቲዩድ እና ኢንተርዲስፕሊነሪ ኖሌጅ ኤንድ ስኪል ዊዝ ሪፈረንስ ቱ መልቲዲስፕሊነሪ ኦፍ ፒኤችዲ ፕሮግራም ኤንድ ሴሌክትድ ፕሮጀክት ይላል። እናንተ ጀነራል ኖሌጃችሁን፣ አፕቲቲዩዳችሁን፣ አካዳሚክ ባክግራውንዳችሁን፣ ኖሌጅ፣ ስኪል ይህን እንትን ይላሉ። ኢንተርቪው ሊንክ አስቀምጧል። ለእያንዳንዱ ይሄንን ሙሉን አንብቡት። ወደ ላይ ሊሂድና በነገራችን ላይ እስቲ እዚህ ጋር አፕላይ የምታደርጉበት ዴድላይኑ እስከ 31/08 ነው። በነገራችን ላይ እዚህ ነው አፕላይ የምታደርጉት። ይህንንም ሊንክ አስቀምጥላችኋለሁ። 31/08/2026 ማለት ያው ኦልሞስት 21 ቀን ይቀረዋል። በፍጥነት ይህንን ስኮላርሽፕ ብትሞሉት ጥሩ ነው። አብረን ሪሰርች ፕሮፖዛሉን አብረን እንየው። እነዚህ ናቸው ሪሰርች ፕሮጀክቶቹ። በሴኩሪቲ ቴስቲንግ ሳይበር ፊዚካል ሲስተም ኤንድ ኦፕሬሽናል ኢንቫይሮንመንት በሚለው ለምሳሌ ከላይ ጀምረን እንመልከተው። የመጀመሪያው ሜተርስ ኤንድ ቱልስ ፎር ሴኩሪቲ አሰስመንት ኢን ክሪቲካል ኢንፎርሜሽን ኢንፍራስትራክቸር ይላል። ስለዚህ ዌብሳይት አለው የዚህ እንትን። እንደገና ደግሞ ፈንዲንጉን እና ዲስክሪፕሽን እዚህ ጋር አስቀምጧል። በዚህ ሪሰርች ፕሮጀክት ስር መስራት ያለባችሁን እዚህ ጋር ጽፎታል። እናንተ አንደርስታንድ አድርጋችሁ ከእናንተ ባክግራውንድ ጋር ሪሌትድ የሚያደርግ ከሆነ አፕላይ እንድታደርጉ። ሁለተኛ ካሊብሬትድ ሴኩሪቲ ኤቪደንስ ፎር ኤአይ ጀነሬትድ ኮድ CI/CD ፐፕሊን ኢንሃንሲንግ ስታቲክ አፕሊኬሽን ዘ ሮል ኦፍ ሁመን ሂስትሪ እንደዚህ ናቸው። እያንዳንዱ ፕሮጀክት አለ። ዘ ገቨርንመንት ኦፍ ሳይበር ሴኩሪቲ አድቫንስድ ሶሉሽን ፎር ዳታ ሴኩሪቲ በጣም ብዙ ስለሆኑ እናንተ እያንዳንዱን ለመልክት መጀመሪያ ላይ ታችሁ እንትን የማይላችሁ ቢሆን ኖሮ ይሄ ለእናንተ ከእናንተ ጋር የማይሄድም ቢሆን ወደ ታች ስትወርዱ ልታገኙ ስለምትችሉ ሁሉቹንም እስከነ ቲዎሪዎቹን እስከ እንትናቸው አንብቧቸው። ለእናንተ የሚስማማውን መርጣችሁ ሪሰርች ፕሮጀክት ምረጡ። ለምሳሌ ኤአይ ድራይቭን ኢንቴግሬትድ ሳይበር ትሪት ኢንቴሊጀንስ ፎር ዳይናሚክ ሳይበር ሴኩሪቲ ሪስክ አሰስመንት፣ ትሪት ማኔጅመንት፣ ለርኒንግ አንደር ቼንጅ፣ ሪዚሊያንስ፣ ዲሴንትራላይዝድ። በጣም ብዙ ነው። በኤአይ ተመረቃችሁ፣ ኮምፒውተር ሳይንስ ተመረቃችሁ፣ ሳይበር ሴኩሪቲ ላይ ደግሞ የተወሰነ ባክግራውንድ ያላችሁ ይህንን ስኮላርሽፕ አፕላይ ብታደርጉ መልካም ነው ብዬ እንትላለሁ። ይሄ ነው ኦፊሻል ፔጃቸው። ይሄ ነው አፕሊኬሽን ፎርም እዚህ ጋር አለ። ይሄን አፕሊኬሽን ፎርም ስትሉት ስትከፍቱት እዚህ ጋር ነው። በእንግሊዘኛ ነው። ሳይበር ሴኩሪቲ 3 ዓመት ይሄው እዚህ ጋር ነው። ይሄን ማኔጅ ዩር አፕሊኬሽን የሚለውን ተጭናችሁ አፕላይ የምታደርጉት። ይሄ እንዴት እንደሚሞላ በጣም ቀላል። ዩዘር ኔም እና ፓስወርድ አዲስ ከሆናችሁ ኒው ሬጂስትሬሽን ብላችሁ ኒው ሬጂስትሬሽን አፕላይ እንትን በሉ። ከዛ በኋላ መጨረሻ ላይ ሎጊን ብላችሁ መሙላት ነው። ካስቸገራችሁ ግን አሳውቁኝ፣ ቪዲዮ ሰራላችኋለሁ እንዴት ሬጂስተር አድርጋችሁ ከዛ በኋላ ሎጊን አድርጋችሁ እንዴት እንደምትሞሉ። መልካም እድል እመኝላችኋለሁ። ይህን ዩቲዩብ ቪዲዮ ቻናል ሊንክ ለብዙ ሰዎች አድርሱት። ምናልባት ጓደኞቻችሁ ኮምፒውተር ሳይንስ የተመረቁ ከሆነ ሼር አድርጉላቸው፣ አፕላይ እንዲያደርጉ። አመሰግናለሁ። መልካም እድል